በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 5 በክርስቶስ ክርስቲያን እየተሰኛችሁ የእግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንኳን ለታላቁ በዓል ለደብረ ዘይት ለዐቢይ ጾም የጾሙ እኩሌታ መታሰቢያ ዕለት በሰላም በጤና አደረሰን አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት ርዕስ ድም እንደገለጽኩላችሁ የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው በሚል ርዕስ ይሆናል። ከዛ በፊት የምንመለከተው ነገር ደብረ ዘይት ስንል ምን ማለታችን ነው? ደብረ ዘይት ተራራ የወይራ ዘይት በብዛት የሚገኝበት በወይራ ደን የተሸፈነ ተራራ የወይራ ዛፍ የሞላበት የወይራ ተራራ ማለት ነው ደብረ ዘይት ስንል። እንግዲህ በብሉይ ኪዳን ቅዱስ ዳዊት ከልጁ ከአቤሴሎም ሸሽቶ መሸሸጊያ ያደረገበት ተራራ የደብረ ዘይት ተራራ ነው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ እንደምናገኘው መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ከደብረ ዘይት ወደ ኢየሩሳሌም እንደገባ በማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ እናገኛለን። እንግዲህ ደብረ ዘይት ተራራ ከኢየሩሳሌም በስተምስራቅ የሚገኝ ቦታ ሲሆን በመካከል የቄድሮን ሸለቆ ያለው ነው። ከግርጌው ጌተሰማኒ የተባለው የአትክልት ስፍራ ይገኛል። በዚህች ዕለትም ጌታችን በወይራ በተሸፈነው ተራራ ለደቀ መዛሙርቱ ስለ ዳግም ምጽአት፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው አስተምሯቸዋል። ጌታችን የጸለየበት ጌተሰማኒ የሚባልበት ቦታ ከደብረ ዘይት ስር እንደሚገኝ በማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ እናገኛለን። ጌታችን ወደ ሰማይ ያደረገው በደብረ ዘይት ላይ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ ጌታችን በደብረ ዘይት ተራራ በዓለም ፍጻሜ ዓለሙን ለማሳለፍ እንደሚመጣ ከነቢያት ወገን የሆነው ነቢዩ ዘካርያስ ተናግሯል። በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ እንደምናገኘው ቅዱስ ዳዊትም እግዚአብሔርሰ ገሃደ ይመጽእ ወአምላክህኒ ኢያረምም እሳት ይነድድ ቅድሜሁ በማለት ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ በማለት በመዝሙር 50 ቁጥር 2 ላይ ገልጾ እናገኛለን። ቅዱስ ዳዊት ይህን ኃይለ ቃል የተናገረው ለቀዳማዊና ለዳግማዊ ምጽአቱ ነው። በቀዳማዊ ምጽአቱ ግልጥ ሆኖ ይመጣል ሲል በባህሪው የማይታይ የማይዳሰስ ሲሆን ከእመቤታችን በነሳው ሥጋ የሚታይ የሚዳሰስ ሆኖ መምጣቱን ሲያጠይቅ እሳት ይነዳል ማለቱ ፈርዶ የሚያጠፋ ስልጣኑ የባህሪ መሆኑን ያሳያል። ለዳግም ምጽአቱ ግልጥ ሆኖ ይመጣል ሲል በክበበ ትስብእት በግርማ መለኮት የሚመጣ መሆኑን ሲያመለክት ነው። ሲመጣም ሁሉም ተካፍሎ ያየዋል። ለአንዱ ቅርብ ለአንዱ ሩቅ አይሆንም። ሲመጣም ጻድቃን ኃጥአን ያመኑ ያላመኑ ያዩታል። ዝምም አይልም ማለቱ ምንድን ነው? ኑ ሀቤ ወደ እኔ ኑ በማለት ይጠራል። ኃጥአንን ሆሩ እምኔን ከኔ ሂዱ ብሎ ሲያሰናብት ይሰማል ማለት ነው።
እሳት በፊቱ ይቀጣጠላል የተባለ ፍርዱ ነው። እንግዲህ ቅዱሳን ሐዋርያት አምላካችን መድኃኒታችን ኢየሱስ ክርስቶስን በደብረ ዘይት ተራራ ላይ የጠየቁትን ጥያቄ እንመለከታለን። የመጀመሪያው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏቸው ነበርና በዚያ አስደናቂ ቤተ መቅደስ ላይ መቼ እንደሚፈጸም ማወቅ ፈልገው ነበር። ይህም በ70 ዓመተ ምህረት በዘመነ ጢጦስ ተፈጻሚ ሆኗል። ሁለተኛው ዳግመኛ መምጣቱ ነው። መች እንደሚሆን ነው። እንግዲህ ዳግም ከመምጣቱ በፊት የምንመለከታቸው አበይት ነጥቦች አሉ። የመጀመሪያው ዳግም ከመምጣቱ በፊት ስጋዊ መከራዎችን እናያለን። ረሃብ፣ ቸነፈር፣ የተፈጥሮ አደጋዎች ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል ይላል። ይሄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት የሚፈጸም ነው። ውድ ምዕመናን፣ እግዚአብሔር ልጆች፣ ይህ አልተፈጸመም። ረሃብ፣ ቸነፈር፣ የተፈጥሮ አደጋዎች ህዝብ በህዝብ ላይ፣ መንግስት በመንግስት ላይ አልተነሳም፣ ተፈጽሟል። ሁለተኛው መንፈሳዊ ውጊያዎች ናቸው። ዲያብሎስ የክርስቶስ የሆኑትን ርትዕት ከሆነችው መንገድ ለማውጣት የሚከፍተው መንፈሳዊ ውጊያ ነው። የተመረጡትን እንኳ እስኪያስት ድረስ የተባለው ለዚህ ነው። ለአሕዛብ ምስክር ይሆን ዘንድ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። መቼ? ክርስቶስ ከመምጣቱ ከመጨረሻው ዘመን በፊት ወንጌል ስለ ሁለት ነገር ይሰበካል። አንደኛው ስለ ጽድቅና ፍርድ አምነው ሊጠቀሙበት በቃሉ ለሚኖሩ በወንጌል የዘላለም ሕይወትን እንዲያገኙ የተረጋገጠ ነው። በአንጻሩ ለራሳቸው ፍልስፍና የሚመቻቸውን ሀሳብ በመምረጥ ለፍርድ የሚሰብኩ መኖራቸውን ይናገራል ማለት ነው። ቀኖቹ ስለተመረጡ ያጥራል ይላል። በራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን፣ አዎን፣ አሜን ይላል። እንደገና በዚህ በራዕይ ላይ በምዕራፍ 22 ቁጥር 20 ላይ ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። ስለዚህ ወገኖች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ቅድም ያልኳችሁ ሁሉ ይፈጸማል። ቸነፈር፣ የምድር መናወጥ፣ የተፈጥሮ አደጋዎች፣ ረሃብ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። በዚያ በመጨረሻው ዘመን ወንጌል ይሰበካል። የሚሰበከው ወንጌል ስለ ሁለት ነገር ነው። አንደኛው ስለ ጽድቅና ስለ ፍርድ ነው። ሌላኛው ደግሞ ሰዎች ለራሳቸው ፍልስፍና ብለው አጣመው ተርጉመው ይሰብካሉ። እንግዲህ መጨረሻ ላይ የሚሆነው ምንድን ነው? በሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ የመዳን ቀን አሁን ነው፣ ዛሬ ሳይሆን አሁን ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ንስሐ ያልገባ ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን ያልተቀበለ እንቀበል፣ ራሳችንን ዝቅ እናድርግ። የሕይወታችን ገዢና መሪ እርሱ መድኃኒታችን ኢየሱስ ክርስቶስ ስለሆነ ወደ እርሱ እንምጣ። የልባችን ጌታና ገዢ እናድርገው። ልባችንን እንስጥ። የልባችን ጌታ እርሱ ነው። በልባችን ሊያድር ወደ ልባችን ሊገባ ዛሬም እያንኳኳ ነው። በራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ። የፍቅር ጌታ የመጽናናት አምላክ የድንግል ማርያም ልጅ አማኑኤል ዛሬም በልባችን ውስጥ ገብቶ ሊያድር የልባችን ንጉሥና አዳኝ ሊሆን ልባችን እያንኳኳ ነው። እኛ ግን ልባችንን በዘረኝነት፣ በጎጠኝነት፣ በሐሜት፣ በጥል፣ በክርክር፣ በመዋዕድ ደፍነነዋል። የልባችን ንጉሥና ጌታ እግዚአብሔር በልባችን እያደረ አይደለም። ስለዚህ ወገኖች በሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እንደተገለጸው
እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ያዛል። ሰውን ከሊቅ እስከ ደቂቅ ከተማረ እስካልተማረ ሁሉም ሰው ንስሐ ገብቶ በትንቢተ ኢዮኤል ምዕራፍ 2 ቁጥር 12 ላይ የተገለጸው በፍጹም ልባቸው ዋይ ዋይ ያሉ ወደ እኔ ይመለሳሉ ነው የሚለው። እናልቅስ እንመለስ። እትበሉ ለገሰም ለነገ አትበሉ፣ ለነገ ክፋት ይበቃዋል። በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እንደተጻፈው ለነገ አትጨነቁ፣ ለነገ ክፋት ይበቃዋል። ወገኖች ልባሞች እንሆን። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 2 ላይ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ዘይታችን አልቋል። ሰዓቱ መሽቷል። ሰዓቱ አልቋል። የመምጣቱ የዓለም መጨረሻው ምልክቱ ማለት ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ቸነፈር፣ የምድር መናወጥ ይከሰታል። እኔ የክርስቶስ ነኝ እያሉ ይመጣሉ። ብዙዎችን ያስታሉ፣ የተመረጡትንም እስካስቱ ይደርሳል። ስለዚህ ጌታችን ኢየሱስ ክርስቶስ ዳግም ይመጣል። ይህን ዓለም ለማሳለፍ ይመጣል። ሲመጣ ግን እኛ በቀኙ ለመቆም ምን ማድረግ አለብን? ንስሐ እንግባ፣ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንምጣ። እንግዲህ ደብረ ዘይትን ስናስብ ይሄንን ዳግም ምጽአትን እናስባለንና ዳግም ምጽአትን ስናስብ ሞትን እናስባለን። ሁልጊዜ ሞትን አስቡ፣ ሞትን አስቡ ይላል አባቶች። ሁልጊዜ ሞትን አስቡ። ሞት ካለ ደግሞ ወደ እግዚአብሔር መቅረብ አለና፣ ሞት ካለ ደግሞ ፍርድ አለና። አንደኛ ጽድቅ የሰሩ ስለ እውነት ይፈረድላቸዋል። በመጀመሪያው ሞት ያልተጎዳ እርሱ ብፁዕና ቅዱስ ነው፣ በሁለተኛው ሞት አይጎዳም ነው የሚለውና እንዳንሞት አሁን ንስሐ እንመለስ፣ እንታረቅ። እግዚአብሔር አይጠላንም፣ ይወደናል። እግዚአብሔር ልጆች ነን። እግዚአብሔር አይወደኝም፣ እግዚአብሔር ይጥላኛል፣ ብጸልይ ጸሎቴን አይሰማም፣ ከኔ ይርቃል አንበል። እግዚአብሔር ይወደናል፣ እግዚአብሔር አይጠላንም፣ የእርሱ ልጆች ነን። እግዚአብሔር ኃጢአታችሁን ተው ነው ያለን። በደላችሁን ተው፣ ሟርተኛ መሆናችሁን ተው፣ ጥልን ክርክር ተው፣ ወደ እኔ ተመለሱ ያለውና ወደ እሱ እንመለስ። እግዚአብሔር አምላካችን በዓለ ደብረ ዘይትን ስናስብ እሱ በመላእክት በቅዱሳን መላእክት ታጅቦ እልፍ አእላፋት መላእክት እየዘመሩ እያመሰገኑ ሲመጡ እኛም ደግሞ ቅዱስ ጳውሎስ እንዳለው ጌታን ለመቀበል በአየር እንነጠቃለን እንዳለው እንደ ቅዱሳኑ እኛንም እናንተ የአባቴ ብሩካን ብሎ እንዲጠራን መልካም ሰው እንሁን፣ ፍሬ እናፍራ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። የመከረን ያስተማረን እግዚአብሔር ይመስገን።